ለእናንተ ይሁን የተወደዳችሁ የአባቴ ብሩካን የዘላለም ወገኖቼ ብዙ ምህረት ቸርነት አድርጎ በህይወት ያኖረን ደግና ቸር አምላክ ልዑል እግዚአብሔር የተባረከ ይሁን። እግዚአብሔር ስለረዳን ስላገዘን ምህረቱን ስላገነነልን ይህን ጊዜ ስለሰጠን እግዚአብሔር የተባረከ ይሁን። በተለይ ባለፈው ሳምንት ምድራችን በብዙ ውጥረት በተለይ በዚህ በምርጫው ምክንያት ብዙዎቻችን ብዙ አይነት ነገር ሰምተን ከጠላት ነበር። ነገር ግን እግዚአብሔር በሁሉ የረዳን እግዚአብሔር የተባረከ ይሁን። ምድራችን እንደገና በሰላምና በእረፍት ህዝቡም የሚመርጠውን መርጦ በሰላም ሁሉም ወደ የቤቱ ስለገባ ደግሞም ለአዳዲሶቹም አሁን ለተመረጡት እንግዲህ ውጤቱን ከሰማን ጊዜ በኋላም ደግሞ የእግዚአብሔር እጅ በመልካም ከነሱ ጋር እንዲሆን መጸለያችንን አናቆምም። ምክንያቱም እግዚአብሔር እንደተናገረን እንዲሁ ማድረግ ግድ ስላለብን። ጸጥና ዝግ ብላችሁ መኖር ትፈልጋላችሁ? ያለፈው ጸጥና ዝግ ያላለ ህይወት ነው ያለን ብላችሁ አስባችሁ ከሆነ ከዚህ በኋላ ልትኖሩ ከተገባችሁ ጸጥም ዝግም ማለት ከፈለጋችሁ እግዚአብሔርንም ደስ ማሰኘት ከፈለጋችሁ ለመሪዎቻችሁ ጸልዩ፣ ለአለቆች ለመኳንንት ስለሚል ከቅርብ ላሉ አለቆቻችን መሪዎቻችን እንዲሁም ደግሞ በሩቅ ላሉ እኛን ቀጥታ የማይመለከተን የሚመስል ግን በተዋረድ የሚደርስ ህግጋት ስለሚወጣ ደግሞ ህግ አስፈጻሚዎችም ስላሉ በሁሉም ሰላምና ጸጥታ እንዲሆንልን ልንጸልይ ይገባል። ባለመጸለይ እግዚአብሔር እንዳንበድል ለእኔና ለእናንተ ምናልባት እኔን አይነካኝም አይደርስብኝም ልካለኝ ብለን የምናስብ ሰዎች ብንኖር ስለሌሎችም ሰላምና ረፍት ልንጸልይ ይገባል። ከሁሉ በላይ ሰዎች ሁሉ ሊድኑ በሚወድድ በእግዚአብሔር ዘንድ ይሄ ደስ የሚያሰኘው ነው ስለሚል እግዚአብሔርን ደስ ለማሰኘት ትወዳላችሁ። እንግዲያው ቀጥሉ ለመሪዎቻችሁ መጸለይ ማለት ነው ወዳለው። ክብር ለእግዚአብሔር ይሁን። እህታችሁ ሮማን ነኝ። ይህ በጴጥሮስ መጽሐፍን የጀመርነው በየሳምንቱ የምናደርገው የትምህርት ጊዜ ነው። በዩቲዩብ ያለው ፕሮግራማችን ለተወሰኑ ጊዜያቶች ተቋርጠው ነበር። በጣም በተለያየ ምክንያት ነው የተቋረጠው። አሁን ግን ይቀጥላል። በዛው መሰረት ፓስተር ሮሚ በሚለው አሁን በምትመለከቱት በዚያ የተከታታይ ትምህርቶችን ታገኛላችሁ። ለሌሎችም አካፍሏቸው፣ ይጠቅመናል ብዬ አስባለሁ። ምንም የሰዎች እንደሚያስቡት የቢዝነስ ጉዳይ አይደለም። ነገር ግን ትምህርቱን እባክሽን ስለተባልኩ እንጂ የዛም ሰው እንዳልሆን ሁላችሁም ታውቃላችሁ። ነገር ግን ትምህርት ብንማር አብረን ብንማማር ችግር ካያችሁ ጥያቄ ካላችሁ ልትጠይቁ ስለምትችሉ ያለው ስልክ ቁጥርም ስለሚያልፍ በዛ እንገናኛለን። በተለይ ደግሞ የጸሎት ርዕሶቻችሁን ሰጥታችሁ እየተጸለየላችሁ ያለ የጸሎት መልሳችሁን የተቀበላችሁ በሙሉ የሰማይ አምላክ እግዚአብሔር ይባርካችሁ። ከእናንተ ጋር አብረን ሰራተኛ የእናንተ ጉዳይ የኛ ጉዳይ ሆኖ መልስ ሊሰጥ ወደሚችል ወደ ሕያው አምላክ ወደ እግዚአብሔር የምናቀርብ እግዚአብሔር ምሕረት ያገነነልን ታናናሾች እንጂ ብርቶች ስለሆነ ስላልሆነ በእግዚአብሔር ፍቅር ጥያቄዎቻችሁን በሙሉ በጽሑፍ ብታቀርቡልን ጌታ ኢየሱስ ይባርካችሁ። እግዚአብሔር እንደረዳን እንጸልያለን። ተባረኩ። ዛሬም እንግዲህ እግዚአብሔር እንዲናገረን እንጸልይና እንቀጥላለን። አንተ ደግና ቸር የሆንክ ሕያው አምላክ ልዑል እግዚአብሔር ያላንተ ምንም ይሆን፣ በአንተ ግን ሙላት ኃይል ጉልበት የሆነልን ባሪያዎችህ በፊትህ አለን። አሁን ደግሞ የዘላለም አባት ትልቅ እግዚአብሔር ትላንት አስተምሬያቸዋለሁ። ከዚህ በቃችሁ የማትል ሁልጊዜ እንግዳና አዲስ የሆንክ ታውቀህ የማትታወቅ ትልቅ ጌታ እግዚአብሔር ግን ለመታወቅ ፈቅደ ራስን ገልጠህ የምትሰጥ በቃልህና በመንፈስህ እውነት ወደ አንተ እንድንጠጋ የቃልህን ብርሃን የምታበራልን ደጉ ዛሬ ለልባችን እንድትናገረን እንድታስተምረን
ካለንበት ልፍ እንድንል አውቀን መራመድ እንድንችል እንድትረዳን በስምህ ጸልያለሁ። የክፋት እጅ፣ አመፃ ጉልበት ሁሉ የተከለከለ ይሁን። የምህረት እጅ ይዘርጋልን። በኢየሱስ ስም ጸለይኩ፣ አሜን። ክብር ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። በዚህ በሁለተኛ ጴጥሮስ ምዕራፍ 1 ላይ ያለ ክፍል ነው እያየን ያለ ነው። በተለይ በጣም የደገምኩ ማለት እወዳለሁ። ጴጥሮስ በዮሐንስ ወንጌል ላይ በመጨረሻ እውነት ስምዖን ጴጥሮስ ሆይ ትወደኛለህን እያለ ሶስቴ ሲጠይቀው ሶስቴም ስለ ግልገሎቹ ስለ ጠቦቶቹና ስለ በጎቹ የማሰማራት ሕግ ማለት በቤቱ ላሉት ልጆቼ ብሎ ለጠራቸው ገናውን ጌታን ለተቀበሉ ትንሽ ደግሞ ነገር ተምረው ወጣ ገባ ለሚሉ ደግሞ በደንብ አገልጋይ ለሆኑ መመሪያ እንዲሰጥና እንዲጠብቅ እንዲያስተምር የተሰጠውን ተልእኮ ለመፈጸም የጻፈው መልእክት እንደሆነ አስባለሁ። እንዳለ ስንመለከተው በተለይ ከዚህ በኋላ የምናየውን እንዴት ባለ መንገድ ለክርስቶስ ልንቀርብ እንደሚገባ ያስረዳናል። አንደኛ ጴጥሮስን ስንመለከተው ብዙ ያየነው ይሄ ነው። በህይወታችን ስንኖር ልንኖረው የሚገባው እውነት ይሄ ነው እያለ እንዴት እንዳሳየ እንመለከታለን። ሁለተኛ ጴጥሮስን ሲጀምር እንግዲህ ይሄ አላችሁ የተጠራችሁበትን ከቁጥር 2 ጀምሮ ያለውን ላንበው። እንደዚህ ይላል፣ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለህይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋ እና ሰላም ይብዛላችሁ። ስለ ክፉ ምኞቱ በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ በክብርና በበጎነቱ የተከበረና እጅግ ታላቅ የሆነ ተስፋ ሰጥተውናል። ከየት? ከዚያ ከዓለም እርኩሰት ከዓለም ክፋት አምልጣችሁ ክፉ ከመሆነው የዚህ ዓለም መንግስት አምልጣችሁ የእግዚአብሔር ልጆች የሆናችሁ ይሄ ደግሞ የተከበረ የሆነ የከበረ ምን ተስፋ ተሰጥቶናል። ከእርሱ ጋር እንድንሆን የባህሪው ተካፋዮች እንድንሆን ይህን ትልቅ ዕድል ሰጥቶናል። ስለዚህ ይልና ስለዚህ ምክንያት ትጋትን ሁሉ እያሳያቸው በእምነታችሁ በጎነትን፣ በበጎነትን እውቀትን፣ በእውቀት ራስን መግዛት፣ ራስን በመግዛት መጽናት፣ በመጽናት እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማች መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋል። ይሁላችሁ እናንተ የተጠራችሁት ከክፉ ምኞት አምልጣችሁ የእግዚአብሔር የበረከቱ የባህሪው ተካፋይ እንድትሆኑ ፈቅዷል። ይህ ታላቅ ክብር ተሰጥቷቸው ይሄ የሚሆነው ግን ከመጀመሪያ ጀምሮ እግዚአብሔርን መምሰል፣ እግዚአብሔርን ማወቅ፣ በእምነት በበጎነት በመዋደድ በእነዚህ ሁሉ ራስን በመግዛት እየጨመራችሁ ድሮ ነበረኝ አሁን ግን የለኝም የምትሉ ሳይሆን ድሮ ከነበራችሁ እየጨመራችሁ የምትሄዱ ድሮ እናቀው ነበር፣ ድሮ እንጸልይ ነበር፣ ድሮ እምነት ነበረን፣ ድሮ አቤት ቸርነት እንዳደርግ ደግሞ መንገድን ሁሉ ያቀናልኝ ነበር፣ ድሮ እግዚአብሔርን ለመምሰል ጥንቃቄ፣ ድሮ እርስ በርስ ስንዋደድ፣ ድሮ ወንድማማች የነበረን ፍቅር እያለን የድሮና ያለቀ የቆየ አሁን አዳዲስ ነገር እንደመጣልን አድርገን አናስብ። ይህን የምናደርግ ከሆነ ከመጀመሪያው ነገር እንደገና ጎድለናል። ለዚህ ነው ጳውሎስ አንድ ወቅት ላይ ሄደና እንዲህ ያላቸው ለቆሮንቶስ ሰዎች፣ እኔ ሁላችሁ ብዙ አስተምሬያችሁ ነበረ፣ ብዙ እንደተማራችሁ መስሎኝ ነበረ። አሁን ተመልሼ መጥቼ ላያችሁ ስልቀን ገና አዲስ እንደተወለደ ሕፃን ወተት የምትጋቱ ሆናችሁ፣ ለዛው ምጠቡ አይደለም መጥባት ያልቻለ መሳብ፣ ጡትን መሳብ ያልቻለ ጡጦም ቢሆን መሳብ ያልቻለ ውስጡ ያለው ለመጠጣት መሳብ ያልቻለ ልጅ ሲያስቸግር አልጠጣም አልጠባም ሲል እንዲህ አፍንጫው ተይዞ እንደዚህ ተደርጎ ሲጋት አስታውሳለሁ። ልክ እንደዛ ወተት የምትጋቱ ወተት እባካችሁ ጠጡ ተብሎ እንደሚጋት አይነት ገና እንደተወለደ ሕፃን ሆናችሁ አገኘዋችሁ ይላል። አሁን እኮ ከወተት ወጣችሁ ለስላሳ ምግብ ገንፎ ምናምን ከሚበላበት ወጣችሁ አጥንት ለመቆርጠም የሚያስችል ብቃት ሊኖራችሁ ይገባል። ሙሉ ሰው ልትሆኑ ይገባል። እና መጥቼ ስፈትሻችሁ ገና ታች ናችሁ፣ ተመልሳችሁ ታች ናችሁ። ያ ሁሉ ነገር ውድቀት ወይም ጉድለት ሆነ
ስለዚህ ልክ አይደለም እያለ እንዴት ይናገር? አሁን እዚህ ጋር የሚናገረው ይውላችሁ እናንተ በክርስቶስ ኢየሱስ ስራ ፈት አለመሆን ትፈልጋላችሁ? የእግዚአብሔር ሰራተኛ መሆን ትፈልጋላችሁ? ለእግዚአብሔር መገኘት አለብኝ ትላላችሁ? እንደተጠራሁበት እውነት መገኘት አለብኝ ትላላችሁ? እንግዲያው ድሮ የሚባል ክርስትና የለም። ድሮ የነበረ ዕውቀት፣ ድሮ የነበረ ራስን መግዛት፣ ድሮ የነበረ እግዚአብሔርን መምሰል፣ ድሮ የነበረ መዋደድ፣ ድሮ የነበረ በጎነት የሚባል ነገር የለም። ከነበራችሁ ላይ እድገቱን እየጨመረ መሄድ አለበት። ይህን ስታደርጉ ስራ ፈቶች አትሆኑ። ምክንያቱም ሁልጊዜ በእምነት የበረታችሁ ስለምትሆኑ ስራ ፈቶች አትሆኑም። ለሌሎች ሁሉ ትተጋላችሁ። ሁልጊዜ በጎነትን እየጨመራችሁ ስለምትሄዱ እናንተ ቤት ስራ ፈትነት አይኖርም። እንዲያውም ተግታችሁ የምታደርጉ ትላንትና ለትንንሾች አርጋችሁ ከሆነ አሁን ስትጨምሩ በርከት ላለ ለብዙ ሰው የሚደርስ ልክ ይኖራችኋል። ትላንት እርስ በርሳችሁ ትዋደዱ ከነበር ስትጨምሩ ከበባችሁን ታሰፉታላችሁ። በቀበሌያችሁ የነበረውን መዋደድ በወረዳው ታደርጉታላችሁ። የወረዳውን ላውራጃው ቀጥሉ። አጠቃላይ ለማህበረሰቡ ለኛ ቤተክርስቲያን ብቻ ለጸሎት ጓዴ ብቻ ኳየር ላለው ለጸሎት ለህብረቴ እንትን ላለ አገልግሎት ብቻ ከምትሉ ትወጣላችሁ። ያን ጊዜ ስራ ፈታቶንም ስራ ይበዛላችሁ። ከነሱንም ታገለግል ከነሱም ጋር ትዋደዳላችሁ። እንደገና ካንተ ጋራ ካንቺ ጋራ ህብረት ከሌላቸው ምናልባት የጸሎት ጓድ ከሆን ከመዝሙር ህብረቱ ጋራ ህብረት ለማድረግ ስትጥር እንደገና የነሱን ችግር ከነሱ ጋር ስትካፈል ደግሞ ከሌላው ጋር ስትሆን ምን ይሆን? ስራ ፈት አትሆንም። ለምንድን ነው ቤተክርስቲያን ስራ ፈት የሆነችው ሲባል መጨመር አቅቷት፣ መጨመር ስላቃታት ከዚህ የተነሳ ምን እየሆነች መጣች? ስራ ምን ልስራ በቃ ምን ይደረግ? ከጸሎት ህብረቱ ጋር ነው ከነሱ ጋር በልኬ ነው የኔ ነገር ሳይነኩ የነሱን ሳልነካ በጨዋ ደንብ ተገናኝተን ጸልዮ መለያየት ብቻ ብለን ጥጋችንን ያዝንባቸው ዘመናቶች ያብቁ። በጣም አስታውሳለሁ። እግዚአብሔር አምላክ ከሰጠኝ ወገኖች አሁን ድረስ እህቶቼ ወንድሞቼ የምላቸው ወገኖች አሉኝ እና ስንገናኝ በነበረው በመሃል ላይ ስራ ፈተን ጥቂት ጊዜ የጸሎት ጊዜ ነበር። ምናልባት አንድ አመት እንኳን አይሞላ። ግን በዛ በጸሎት ጊዜ ተገናኝተን እንጸልይና ምን አለሽ ስንታለሽ ያለንን ለባስ ለሚቀጥለው ቀን ፕሮግራም ሄደን ምናልባት ዞረን ለምናገለግል ለወንጌል ስርጭት ሊሆን ይችላል ወይ ሰው ለመጠየቅ ይሆናል ወይ አብሮ ለመጸለይ ብቻ የሚቀጥለውን ቀን ፕሮግራም እናወጣና ለዛ ቀን የሚበቃንን ትራንስፖርት ካለው ወደ ለሌለው ተካፍለን ያለችንን አድርገን ከዛ የተረፈችዋን ቀኑ ሙሉ ስንጸልይ ስለዋል ሻይ በዳቦም ቢሆን በልተን በፍቅር ተለያይተን ሲኖረን ጫን ያለ ነገር በልተን ከሌለን ባለችን ተስማምተን ለነገ አገልግሎት ደግሞ ቀጥሉና እሷ እኮ የኔ ያክል ብር ነው ያወጣችው እሷ እኮ ምንም የላትም የሚባል ንግግር ሳይኖረን የኔ ኪስ የነሱ ኪስ የኔ ሆኖ በህብረት እንወጣ ነበር። አሁንም ቢሆን እንዲህ የማሰባቸው ወገኖች አሉኝ። እሱን ስትጨምሩ ከሌላ ጋራ ሌላው የናንተን ያየ እንዲበረታ የሚያደርግ የማታክቱ ትሆናላችሁ። ስለምን ነገራችሁ ቀነሰ? ልክ አበጃችሁ ለራሳችሁ ልክ ለአገልግሎታችሁ ልክ አበጅታችሁ አንዳንዶቻችን እስታክ ወይም ተገድበን ቆመናል። በአንድ ቦታ እንደው እንዳንንቀሳቀስ አልሞትንም በህይወት አለን ግን እንደሞተ እንደማይንቀሳቀስ ሆነን ተቀምጠናል። ስለዚህ እግዚአብሔር እያለን ያለው ነገር አለ። ምንድነው ያላችሁ እንደሆነ ልንጨምር ይገባል። ይሄን ስታደርጉ ስራ ፈቶች አትሆኑም ይለናል። ለምን መልሶ ወደዛ እንደሚመልሰኝ አላውቅም። ነገር ግን ወገኖቼ የቤተ ክርስቲያን ትልቅ መስቆልቆል የመጣባት ትልቁ ምክንያት ከመጀመሪያው ምናልባት የመጀመሪያ ትምህርት አጥንተን ከሆነ ከዛ በቅቶን ተቀምጠን ከሆነ አይበቃም። ደግመን ያንኑ መጽሐፍ እንኳን ብናጠና አዲስ ነው እግዚአብሔር። ደግመን ከሌሎች ጋር መገናኘት መጸለይን ምን መጣ ብለን ልንቀመጥ አይገባም። ባለመጸለያችን ሊመጣ ካለ ክፋት በመጸለያችን እግዚአብሔር እንደሚያስጠላ አይተናል። የተወደዳችሁ ወገኖቼ ቀን በቀን ከፊት ይልቅ መታየታችንን ላንተው ልንጨምር ይገባናል። ያን ጊዜ ስራ ፈቶች አንሆንም። መጨመር ሲበዛ ስራ ፈት መሆን አይመጣም። ነገር ግን ስራ ፈትነት ምን እናገልግል? ድሮ እኮ ቤተክርስቲያን እንዲህ ነበረ እንደዛ ነበረ ብለን የምንለው አሁን ግን የሌለን ጥቂት ምን ሆነናል? መጨመር አቅቶን ባለንበት ቁም የሆነ እርምጃ ሆኗል።
ታስታውሱ ከሆነ እኔ ልጆች ሆነን ስፖርት አስተማሪ ባለበት ሂድ ይለን ነበርና እንሮጣለን። በጣም እግራችሁ ምቱ ይባላል። ምናወጣው ጉልበት እጅግ ነው። ግን አንድም እርምጃ ወይም ይችን የምታክል እንኳን ክፍተት መንገድ ቦታ አንሄድም። ለምን? ባላችሁበት ሂዱ ተብለን ነው። አሁን ባለህበት ሂድ የሆነ መዳኔ ብቻ ይበቃናል ብለን፣ ነገር ግን ወደ ፍጹሙ ሙላት ስራ ፈት ያልሆነ ማንነት ጨምረን ስንሄድ ዝቅ ብለን የምናየው ወደዛኛው ወደ ተጠራችሁበት እውነት ለመሄድ አሁን ጨምሩ ነው እያለን ያለው። አንተ ወንድሜ እየጨመርክ ነው ወይንስ እየጎደልክ ነው? ባለበት ቆመሃል። አንቺስ የኔ እህት መጨመር ነው ወይንስ መጉደል ነው የያዝነው? ልንጨምር በተገባን ነገር ጨምረን ልንቆም ይገባናል። እግዚአብሔር ደግሞ በሁሉ ይረዳናል። ሃሌሉያ። ስለዚህ እንደዚህ ይላል፣ እነዚህ ነገሮች ለእናንተ ሆኖ ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋል። ፍሬ የሌለው ህይወት ኖሩ ታክቷችሁ ከሆነ ፍሬ ያጣችሁት ከነንትና አገልግሎት ወይም በቤተ ክርስቲያን ያለ የስብከቱ የዝማሬው እዛ ያለው ፕሮግራም ሰዎች ሊያደርጉት የተገባው ሌሎች ሲያገለግሉ የሰማችኋቸው ልተቿቸው የተነሳችሁት የተቻችኋቸው ሰዎች እሱም ብሎ አገልጋይ እሷም ብሎ አገልጋይ ያላችኋቸውን ሰዎች ልክ አይደለም። ፍሬ ቢስ ያደረገን ያንተና የኔ ያለመጨመር ልክ ነው። በጣም በሚገርም ሁኔታ ለራሴ ሳስበው እደነቃለሁ። እኔ የደህንነት ትምህርት ሳልማር ነው አገልግሎት እንዲጀምር የሆንኩት። በቃ አዳዲስ የሚመጡ ስታፎችን ጌታ ኢየሱስን ታውቃላችሁ ካላወቃችሁ እያልኩኝ በትጋት አገለግል ነበር። ለምን? የነበርኩበት ቦታ ደህንነት የምማርበት አልነበረም። ደግሞ ስለ ክርስትና ይልክ የሚታይበት አልነበረም። በፍቅር ብቻ በገባን እውነት የምንሮጥበት ነበር። ስንረጋጋ ነው እንደገና ወደ ጥምቀት ወደ ሌላ ነገር የገባ ነው። እኔ እያስተማርኩ ነው የተማርኩት። ለምን? ያ ፍቅር ውስጥ የገባና ቀን በቀን ማንበብ፣ ቀን በቀን መጸለይ፣ ስራውን መስራት፣ ክርስቶስን ለማሳየት መትጋት ከሚተጉ ጋር አብሬ ተቀላቀልኩና የነሱን ትጋት እያየው ትጋት እንዲጨምር እንጂ ቆም እንዳልል የሚያደርግ ስለነበረ ባለችን የረፍት የሳምንት ጊዜ ሁላችንም ረፍታችን የተለያየ ቀን ነው። በዚያ ቀን ጾም ጸሎት ይዘን ነው ምን ጸልየው እረፍቱ ነው ከሌ ከተባለ ተዝናንቶ ሊቀመጥ እንዲህ እንደዛ ሊያደርግ አይደለም። ቀጥታ ሁላችሁ ወደ ጸሎት ነው የምንገባው። እረፍት ያለው ሰው ሁለት ከሆነ ሁለት አብሮ ይገባል። ብቻውን የሆነ ሰው ብቻውን ለጸሎት ይገባል። የራሱ የጥሞና ጊዜ ይኖረዋል፣ ይፈልገዋል፣ ይተጋል እንጂ በፍጹም ምንም። ስለዚህ እነሱን እያየው እንዲጨምር ነው ያደረገኝ። ግድ አስተማሪ እንዲመጣ ግድ ሌላው መንገድ እንዲያሳየኝ አይደለም። ራሱ መንፈስ ቅዱስ መንገድ ሊያሳየን ፍሬ ቢስ ሊያደርገን ፍሬያማ ሊያደርገን አሁንም የታመነ ነው። በሉ ከቆምንበት እንነሳ። ፍሬያማ እንድንሆን እግዚአብሔር የተወደደ ጊዜ ሰጥቶናል። ፍሬያማ ልትሆኝ ፍሬያማ ልሆን ፍሬያማ እንድንሆን እግዚአብሔር መርጦና ወዶ ዛሬ ላይ ያቆመናል። ተወደዳችሁ ወገኖቼ፣ በቀረልን ዘመን ለእግዚአብሔር በሚመች ለፈቃዱ ምክር ብቻ በተሰወረ ማንነት እንድንኖር እግዚአብሔር ይርዳን። ስለዚህ እናንተ ይህንን ብታደርጉ መጨመር ብታደርጉ አሁን ቆም ብሎ እያንዳንዱ ሰው ራሱን ይፈትሽ። ትላንትና ያኔ እኮ እኛ ስንጸልይ በሽተኛ ይፈወስ ነበር፣ አጋንንት በሰፈራችን አይቆምም ነበር። ያኔ እኛ ስንጸልይ ያኔ እንትን ስናደርግ ያልንበት ዘመን አሁን ለራሳችን ታዛቢ አድርገን እናቆመው የቀደመው ህይወታችንን። እናንተ የተወደዳችሁ አባቶቼ፣ እናቶቼ፣ ታላላቅ ወንድሞችና እህቶቼ ይሁላችሁ ቀድሞ የነበረውን ህይወታችሁ እስቲ ዛሬ ካለው ጋራ ታዛቢ መስታወት አድርገን እናቆመው። አሁን ከሱ ላይ ጨምረናል ወይንስ ጎለናል? ወይስ ባለበት ላይ ነን ያለነው? በዚያው ነን ያለነው ወይንስ የተሻለና የሚበልጥ ዘመኑን የሚመጥን ለዘመኑ ወጣት ለዘመኑ ህዝብ ለዘመኑ ምድራችን ለምታልፍበት ዓለም ለሚያልፍበት ሁኔታ የመጠነ ህይወት አለን ወይንስ አሽቆልቆለናል? እንግዲያው እንመለስ። የፍቅር አምላክ ልዑል ጌታ ዛሬም እጁን ዘርግቶ ይጠብቀናል ወደሚበልጠውና ወደ ተሻገረው እንድንኖር። ስለዚህ ምንድነው እያለን ያለ? በሉ ይሄ እንግዲህ ስራ ፈታ ያደርጋችሁ ፍሬ ቢስ እንዳትሆኑ ከፈለጋችሁ መጨመር ይሁንላችሁ ይለናል። ይህንን ስታደርጉ እነዚህ ነገሮች የሌሏችሁ ከሆነ ግን ልክ እንደ እውር ናችሁ።
ይህንን መስታወት አይቶ መደንገጥና በባህርን ካልቻልን እውሮች ነንና እንደዚህ ይላል። እነዚህ ነገሮች የሌሉት እውር ነውና በቅርቡ ያለውን ብቻ ያያል፣ የቀደመውን ኃጢአት መንጻቱን ረስቷል ይላል። ዋው! ይውላችሁ ልክ ክርስቶስን ስንቀበል ደንግጠን እንቆም ነበር። እኔ አንዳንድ ጊዜ በጣም ራሴን ታዘባለሁና ጌታ ሆይ መልሰኝ የምላቸው ብዙ የቀደሙ ነገሮች አሉ ያልተስተካከልኩባቸው። በመንገድ ላይ ምናልባት በጣም በተለያየ ነገር ውስጥ ሆና ራሷን በቃ የበለጠች መስላ ለመታየት የምትጥር ውስጧን ሳያት ባዶ የሆነች ደስታ ለማግኘት የሚራኮቱ፣ ደስታ ለማግኘት የሚቅሙ፣ ደስታ ለማግኘት የሚጠጡ፣ ራሳቸውን በነገር ውስጥ የሚሰውሩ ሰዎች ሳገኝ ቆሜ ጌታ ሆይ ታደጋቸው፣ ስላልገባቸው ነው። የእውነትህና የፍቅርህን መንፈስ ስላላገኙ ነው። እኔን እንደታደግ እሷን ታደግ የሚል ኃይለኛ ብርቱ ጸሎት ነበረኝ። እነሱን ያንኑ ጸሎት ስቀጥል ሲሄድ እኔ ስራ ፈታ አልሆንም። ምክንያቱም አሁንም እጸልያለሁ። ቆይቶ የሰማኋቸው ጌታን የተቀበሉ ሰዎች አሉ። አንድ ስፍራ ላይ አንድ ደብዳቤ ደረሰኝ። አንቺን ብዙ እንደዚህ እናሳድድሽ ነበር፣ እንዲናደርግሽ ነበር። የሚገርመው ግን ዞር ብለሽ ባርከሽን ታልፊ ነበር። ትዝ አይለኝም እነማን ናቸው ብላችሁ ብትጠይቁኝ፣ ግን ደብዳቤ ባለሁበት ደረሰኝ። ከዚህ ዓመት በኋላ እኛ ጌታን ተቀብለን ያቺ አንቺ የመሰረትሻት አንቺ ጋር የነበርሽባት የመጀመሪያዋ ቤተክርስቲያን እኛም አባል ሆነን አሁን ማገልገል ጀመር። እነማን ናቸው ስላችሁ ማላቃቸው፣ ነገር ግን የከተማው ሰዎች፣ የአካባቢው ሰዎች ያኔ እንዴት ይጸየፉኝ እንደነበር አስታውሳለሁ። ጴንጤ እያሉ ይራገሙ ነበር። ነገር ግን እግዚአብሔር በረዳኝ ጸጋ ምን እያልኩ እንዳለፍኩ ማላቅ፣ የጊዜው ኃይልና ጉልበት የመንፈስ ቅዱስ ስለነበረ ምን እንደተነካቸው አላውቅም። ነገር ግን ያኔ ትናገሪም በነበረው ተነክተን ዛሬ መጣናል። ዋው! ያኔ ጸለይን ወይም ያኔ ዝም ብለን ያለፍነው ጌታ ሆይ አስባቸው ብለን ይሆናል ያለፍነው። ጌታ ሆይ ተመልከታት ብለን ይሆናል ያለፍ። በጣም በሚገርም ሁኔታ ብዙ ፍሬ እንዳፈራን ማናቀባቸው ጊዜያቶች ሊኖሩ ይችላል። ነገር ግን ስራው የመንፈስ ቅዱስ እንጂ እኔና እናንተ አይደለም። እኔን ባዳንክበት እሱን፣ እኔን ባዳንክበት እሷን ብለን ስንጸልይ ቀን ጠብቆ እግዚአብሔር ታላቅ የማዳኑን ጉልበት ያደርጋል። እና ወገኖቼ ስራ ፈት እንዳትሆኑ፣ ይልቁኑ ይህንን አለማድረግ ነው እውርነት። እኔ ከኃጢአት እንደነጻው ሳይገባኝ ዛሬ በክፉ ወጥመድ በክፉ ሱስ ተይዘው ያሉትን ወንድሞቼን ምተች ከሆነ በጣም ቁጭ ብዬ ለትችት አንደኛ ከተቾች ጋር ቁጭ ብዬ ያለው ከሆነ የቀደመውን እኔ የነበርኩበትን የረሳው እውር ሆናለሁ። ምክንያቱም እኔም ከእንዲህ አይነት አስቀያሚ ሱስ ውስጥ ነው ያወጣኝ። እነሱም እኔ እናፍቀው የነበረውን ደስታ ለማግኘት፣ ረፍት ለማግኘት፣ ሰላም ለማግኘት በተለያየ ነገር ውስጥ ራሴን ከትቸው ነበረ። ነገር ግን እግዚአብሔር ያንን ክፍተት የሚሞላ እሱ ብቻ እንደሆነ በገባኝ ጊዜ፣ ራሴን ለሱ እንድሰጥ መንፈስ ቅዱስ በረዳኝ ጊዜ ነው ከዛ አዘቅት ውስጥ የወጣሁት። ዛሬ ምናልባት ወገኖቼ ሌሎችን ቆመን እየተቸን ያለን ሰቅጠጥ ይበለን፣ በራሳችን እንደቻልን የመሰለን ይሄ ውርነት ነው ወገኖቼ። ይሄ አለማስተዋል ነው። ይሄ ከኃጢአት የነጻንበትን የክርስቶስን ደም አለማስተዋል ነው። ሌሎችን እየተቸን እኛ ንጹህ የሆነ የመሰለን ከሆነ ይልቁኑ እኛ እየተጋን እየጨመርን ሄደን ዛሬ የምናያቸውን የምንተቻቸውን ሰዎች ወንድሞቻቸውን በመግደል የተዝናኑ የመሰላቸው፣ በሌብነት በማጭበርበር በእንትን ትልልቅ ስፍራ እንደሚያገኙ መስሏቸው የሚራኮቱ፣ ሰላምን የሚያገኙ መስሏቸው የሚራኮቱ ሰዎች ገጥመውን የምንተቻቸው ከሆነ ስናሳዝን፣ እኔ ምድሉን ባገኝ ኖሮ ያኔ ሰርቄም ቢሆን አታልዬ ለራሴ ስምና ዝና ክብር የሚያስፈልገኝን ለመሙላት ጥር ነበረ፣ መንገዱ ስላልተገኘ እንጂ። ነገር ግን እግዚአብሔር አምላክ ድንገት በመንገዴ የመጣና የጎደለኝን እውነት አሳየኝ። ክፍተቴን ሊሞላ የሚችል ልክ አሳይቶኝ ወደሱ አስጠጋኝ እንጂ ከኔ ብቃትና ችሎታ የተነሳ አይደለም። ከተለያዩ ሱሶች የወጣሁት ነግሬያቸዋለሁ፣ አላፍርበትም። ገና በወጣትነቴ በአፍላ ዕድሜ ሰዎች የሚያደርጉትን
በአካባቢው ያለውን ጫት መቃም ነው ቅም ያለው ሲጃራ ጭሻለሁ መጠጥ ጠጥቻለሁ ጭፈራ ቤት አድሬ ያውቃለሁ ደስ እንዲለኝ ብዬ ካለሁበት ከውስጤ ሐዘን ምፈወስ መስሎ ነገር ግን ክፍተቴን የሚሞላ አልነበረም ክፍተቴን የሞላ የረፍት ጌታ በመጣ ጊዜ እኔን እንደጎበኘ ጎብኛቸው ነበር ነገር ግን ዛሬ ያስለው የነበረውን ትቼ እኔ ጨዋ እንደሆንኩ እኔ በፍጹም ከዚህ አይነት ነገር እንዳልተነካካ በፍጹም ሐሰትን አመፃን እንዳልወደደ በራሴ ስፈጠር ጨዋ እንደሆንኩ መስዬ ሌሎችን ምተች ከሆነ እውር ነኝ የእግዚአብሔር ቃል ነው የሚለው እነዚህ ነገሮች የሌሉት እውር ነው ፍሬቢስ መሆን ሌላ ጉዳይ ነው እውርነት ሌላ ጉዳይ ነው በራሳችን እንደቻልን ይመስለናል ወገኖቼ ይሄ ክርስቶስ ከኃጢአት እንዳነጻን መርሳት ነው የዳነበትን እውነት ረስቷል ይላል እግዚአብሔር ይርዳን እንጸልያለን የአባቶች አምላክ ልዑል እግዚአብሔር ሆይ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን በብዙ ምሕረትና ቸርነት የደገፍከን ደጉ ጌታ ይኸው በፊትህ አለን ጻድቅ አምላክ ጌታዬና መድኃኒቴ ሆይ በናዝሬቱ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እባክህን መጨመር አቅቶን ካለንበት ቆመን ሌላውን ተቼ ሆንበት ያላስተዋልንበት ዘመን ያብቃ አሁን እንደገና እንድታነሳን እንደገና እንድትቀሰቅሰን ለኔና ለባሪያዎች ጸጋና ኃይል ጉልበት እንድጨምርልን ምሕረት እንዲገንልን የበጎነትና የቸርነት እጅ እንዲበዛልን ይሄው እኔንና ወገኖቼን ላንተ ሰጠው ቀድሞ ነበርኩ እኔ እኮ እንዲ ነበርኩ ይያሉ የነበረ ታሪክ የሚያወሩ ላይ ሆኑ እድሜ ሰጠን ዛሬ በህይወት ያለ ነው ከነበር ህይወት ወተን ሆነን እንድንገኝ ነው ፍሬቢስና ስራፈት ካደረገን መጨመር ካቃተን ነገር የዱሮ ታሪካችንን ያወጋን እንድንቆም ከወንበት ከክፉ ማንነት እንድትታደገን በጌታ በኢየሱስ ስም ጸልያለሁ የማዳን እጅ ይርዳን የጽድቅ እውነት ያገኘን ክፉ በስም ሰይፍ እሳት ይከልከል መልካምነት ያገኘን ይሄው እኔና ወገኖቼ በፊትህ አለን ደግሞ በመድራችን ላይ ሰላምና ረፍትን ከትላንት ይልቅ እግዚአብሔር አምላክ ሆይ አንተን መፍራት ላንተ መኖር እንዲበዛ ለመሪዎቻችን ዕውቀት ጥበብ ማስተዋል እንዲጨምር በስም ጸልይኩ ምድራችንን ኢትዮጵያን ኤርትራን ምድር ባርክ የክፋት እጅ ያመጻ ጉልበት ይከልከል ያስገመገመ ያለ የክፋት እጅ በስም ሰይፍ እሳት የተያዘ ይሁን ሁሉ ላንተ ሰጠሁ በኢየሱስ ስም ጸልይኩ አሜን እግዚአብሔር አምላክ ምድራችንን ኢትዮጵያን ኤርትራን ምድር ይባርክ ኢየሱስ ያድናል